የቅዱስ ባለወልድ ረድኤት በረከት ከሁላችን ጋር ጸንቶ ለዘላለሙ ይኑር አሜን። እንኳን ለቅዱስ ባለወልድ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ከዚህ በመቀጠል በሰኔ 29 የቅዱስ ባለወልድን ድንቅ ተአምራት በሚከተለው እናሰማለን። እውነተኛው የወይን ግንድ ጌታችን ኢየሱስ ክርስቶስ የማዳን ሥራውን ይፈጽም ሊቀ መላእክት ቅዱስ ገብርኤል መጸነሱን ያበስር ዘንድ ወደ እመቤታችን በተላከ ጊዜ የተነገረ ቃል ነው። ቅዱስ ገብርኤል ብስራትን ይናገር ዘንድ ወደ እመቤታችን በተላከ ጊዜ በግንባሩ ተደፍቶ ልዑል እግዚአብሔርን ጌታ ሆይ የምትነግረኝ ይደረግ ዘንድ እንደምንም ይሆናል አለው። ጌታም የጀመርኩትን ቸርነት ፈጸምኩ። የወይን ግንድ ይቆረጣል ወይም ከበለስ ጋር ይተከላል፣ ቅርጾችም ይቀጸራሉ፣ ምግባር ሃይማኖት ጋር ይሰራል። ገብርኤል ሆይ ሄደህ ለዳዊት ልጅ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ ብለህ አብስራት አለው። ለዘላለም ነግስ የሚኖረውን እነሆ ትጸንሻለሽ በላት አለው። መልአኩ ቅዱስ ገብርኤልም ይህን ሰምቶ ሰገደ። ጌታችን እውነተኛ የወንድ ግንድ እኔ ነኝ በማለት እንደተናገረ የወይን ግንድ የተባለ እርሱ ነው። የወይን ግንድ ይቆረጣል የሚለውን ቃል ወደ እግዚአብሔር ኢየሱስ ክርስቶስ የሰው ልጆችን ከዘላለም ሞት ያድናቸው ዘንድ በፈቃዱ እንደሚሞት የሚያስረዳ ኃይል ቃል ነው። ወይራም ከበለስ ጋር ይተከላል የሚለውን ቃል ቅዱስ መስቀል ድኅነት ዓለም ይፈጸም ዘንድ ሰውና እግዚአብሔር፣ ሰውና መላእክት፣ ነፍስና ሥጋ፣ ሰማይና ምድር፣ ሕዝብና አሕዛብ ይታረቁም ዘንድ በቀራንዮ አደባባይ እንደሚከተል ያስረዳናል። ቅጽሮችም ይቀጸራሉ ማለትም በጌታችን ሕማምና ሞት ሃይማኖት ከምግባር በአንድነት እንደሚሰራ ያጠይቃል። ይህን መሰረት እናደርግና ጥቂት ኃይለ ቃላትን ዘርዝረን እንመልከት። የሐዋርያው ቅዱስ ጳውሎስ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል ብሎ እንደመሰከረው አምላካችን መድኃኒታችን ኢየሱስ ክርስቶስ በባህሪው ሞት፣ በመንግስቱ ሽረት፣ በህልውናው ህልፈት የሌለበት አምላክ ነው። እርሱ ፍጥረታትን ያለ ድካም የፈጠረ ፈጣሪ ነው። እርሱ መድኃኒተ ዓለም ኢየሱስ ክርስቶስ በመስቀል ተሰቅሎ ሞትን የቀመሰበትን ምክንያት ቅዱሳን ነቢያት፣ ሐዋርያትን፣ ሊቃውንት በልዩ ልዩ መንገድ ገልጠውለታል። ለኃጢአት ሞትን ለጽድቅ እንድንኖር ስለ እኛ ተሰቀለ። ኃያላን ነን የሚሉትን በኃይሉ የሚመረምር ሊቃነ መላእክት፣ ሰራዊተ መላእክት የሚታዘዙለት እርሱ ክርስቶስ ለምን እንደሞተ ቅዱስ ጴጥሮስ ሲመሰክር ለኃጢአት ሞትን ለጽድቅ እንዲኖር እርሱ ራሱ በስጋው ኃጢአታችንን በእንጨት በመስቀል ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ ይላል። ጌታ ስለ እኛ የሞተው ስለ ሁለት ምክንያት ነው። ለኃጢአት እንድንሞትና ለጽድቅ በጽድቅ እንድንኖር ዓለሙ ክርስቶስ የሞተለት ለዚህ ቢሆንም ጉዞው ግን በተቃራኒ ሆነዋል። በኃጢአት እየሞተ ድንቅን ንቆና ወቅቶ ለኃጢአት እየኖረ ነው። ዛሬስ እኛ ምን እየኖርን ነው? ለጽድቅ ወይስ ለኃጢአት? ለእውነትን ወይስ ሐሰት? ለእንቢተኝነት ወይስ ለንስሐ? ሞትን ይሽረው ዘንድ በመስቀል ተሰቅለው ሞተ፣ ሥጋ ሞተ። ነፍስ በሰው ልጆች ላይ ሰልጥኖ ነበር። ሰዎችንም ለዘመናት ሲያስጨንቅና ሲገዛ ሲያስፈራራቸውና ኖረዋል። ሊቁ ቅዱስ ዲዮስቆሮስ በቅዳሴው እንደተናገረው ከሆነ ጌታችን በመድኃኒታችን ኢየሱስ ክርስቶስ በሞቱ ሞትን ሻረው። ሞት በጌታችን ሞት በመሻሩም በዘመነ ሐዲስ የሚያስፈራና ይልቁንም የሚናፈቅ ሆነ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ይህ ከሁሉ የተሻለ ነውና እንዳለ ሐዋርያው። ሰው በሰይጣን ግዛት ማሰሪያ ታስሮ ይኖር የነበረ ፍጥረት እንደነበር መጻሕፍት ይመሰክራሉ። የታሰረን የነበረን በመኮንናችን ጌታችን በአህያና
በውርጭቱ ምሳሌነት ደቀ መዛሙርቱ የታሰረችን አህያ ውርጮምን ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ በማለት ከእስር የምንፈታበት ጊዜ እንደደረሰ ነግሮን በሞቱ ከእስራት ፈትቶናል። ሲኦል የኃጥአን ነፍሳት አስረው ይኖርበት የነበረው የሚኖርበት የነፍሳት ወህኒ የሰይጣንን ቤት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ከሞቱ አስቀድሞ ሰይጣንን ኃይለኛ ሲኦል የኃይለኛው ቤት ብሎ ጠርቶት ራሱ መድኃኒተ ዓለም ክርስቶስ ወደ ኃይለኛው ቤት ወደ ሲኦል ወርዶ ባዶ እንደሚያስቀረው አስተምሯል። ሐዋርያው ቅዱስ ጴጥሮስ ጌታችን በሥጋ ሞቶ በመለኮቱም ሕያው ሆኖ ወደ ወህኒ ሲኦል ወርዶ ለነፍሳት ነጻነት እንደሰበከላቸው መስክሯል። ሐዋርያው በነጻነት ልንኖር በጽድቅ በሕግ ወንጌል በንስሐ በፈቃደ እግዚአብሔር ልንኖር ክርስቶስ ነጻ ወጣን። እንግዲህ ጸንታችሁ ቁሙ፣ ዳግመኛም በባርነት ቀንበር አትያዙ ይለናል። በኑፋቄ፣ በሥጋ ፈቃድ፣ በሰይጣን ፈቃድ፣ በዓለም ፈቃድ፣ በዘረኝነት፣ በጎጠኝነት፣ በትዕቢት፣ በትምክህትና ሌሎችን በመናቅ መኖር በእውነት ታላቅ ባርነት ነው። ሰው ክርስቶስ ወርቅ ደሙ የዋጀው የገዛ በመሆኑ የራሱ ሳይሆን የክርስቶስ መሆኑን ቅዱሳኑ ነግረዋል። በክርስቶስ ክርስቲያን ተብለን መንግሥተ ሰማያትን እንወርስ ዘንድ መከራ መስቀሉን እንቀበል። የአምላካችን እግዚአብሔር ቸርነት የቅዱስ ባለወልድ የእመቤታችን አማላጅነትም አይለየን፣ አሜን። ከዚህ በመቀጠል የዕለቱ ስንክሳር በሚከተለው እናሰማለን። ሰባቱ ቅዱሳን። እስከዚህ ድረስ ቪዲዮውን እየተከታተላችሁ ከሆነ ቪዲዮውን ላይክ፣ ቻናሉን ደግሞ በየዕለቱ እንደዚህ አዳዲስ ቪዲዮዎች እንዲመጣችሁ ሰብስክራይብ በማድረግ አገልግሎታችንን እንድታበረታቱ ስንል በትህትና በቅዱስ ባለወልድ እናሳስባለን። ከዚህ በመቀጠል በሰኔ 29 ቀን የሚነበበውን ስንክሳር ድርሳን በሚከተለው እናሰማለን። ሰኔ 29 በዚህች ቀን ከቆነ ገዳም 7 መስተጋድላን ሰማዕታት ሆኑ። እኒህም አባ አብሲዳ፣ አባ ኮቶሎስ፣ አባ አርድማ፣ አባ ሙሴ፣ አባ እሴይ፣ አባ ኒኮላስ እና አባ ብሶይ ናቸው። የእግዚአብሔር መልአክ ተገልጦ እንዲህ ብሎ አዘዛቸው። ክብር ይግባውና ጌታችን የኢየሱስ ክርስቶስም ግለጡ። ያን ጊዜም ወደ መኮንኑ ሊሄዱ ተነሱ። መርከብንም አገኙ። በመርከቧም ውስጡ 5 መስተጋድላን አገኟቸውና ከእርሱ ጋር ተስማሙ። ወደ መኮንኑም ደርሰው በፊቱ ክብር ይግባውና በጌታችን በኢየሱስ ስም ታመኑ። መኮንኑም ከእርሳቸው አንዱን ስለ ሀገራችን ጠየቀው። እርሱም ቆና ከሚባል አገር እንደሆነ አስረዳ። መኮንኑም ያስሯቸው ዘንድ አዘዘ። እዚህም በኋላ ደግሞ ከእስር ቤት አውጥተው ጽኑ ስቃይን ያሰቃቸው ዘንድ ደግሞ አንገታቸውን ከባድ ድንጋዮችን አንጠልጥለው እንዲያስሯቸው አዘዘ። ጌታችን ኢየሱስ ክርስቶስም በወህኒ ቤት ውስጥ ተገለጠላቸው፣ አጽናናቸውም፣ ቃል ኪዳንን ገባላቸው። ከዚህም በኋላ ንጉሥ ወደ እስክንድሪያ ከተማ ላካቸው። በዚያም ጽኑ ስቃይን አሰቃያቸው። ከዚህም በኋላ ዝፍትና ድኝ በተሞሉ ከ2 የብረት ምጣዶች ውስጥ ጨምሯቸው። ነበልባልም 20 ክንድ ከፍ ከፍ እስከሚል ድረስ ከታች እሳትን አነደዱባቸው። ከምጣዶችም ውስጥ አብዝተው በእሳት ምድጃ ውስጥ ጨምሯቸው። ጌታችንም ዳግመኛ ተገልጾ ያለምንም ጉዳት አዳናቸው። ከዚህም በኋላ ወደ መኮንኑ ቀርበው ክብር ይግባውና ጌታችን ኢየሱስ ክርስቶስ ታመነ። ይህንንም ድንቅ ሥራ አይተው 130 ሰዎችን በጌታችን አምነው በሰማዕትነት ሞቱ። ከዚህም በኋላ አስጨናቂ የሆነ ስቃይን አሰቃየዋቸው። ወደ እነርሱም አጵሎን የሚሉትን ጣዖት በወንበር እንደተቀመጠ አምጥተው እንዲሰግዱለት አዘዛቸው። እነርሱም ግን በእግሮቻቸው ረገጡትና ከወንበሩ ወድቆ ተሰበረ። መኮንኑም አይቶ እጅግ ተቆጣ። እግሮቻቸውንም እንዲቆርጡ አዘዘ።
ቀሲስ አብሲድናን ግን ራሱን በሰይፍ ቆረጡትና ምስክርነቱን ፈጸመ። እንዲህ ደግሞ እሊያ አምስቱንም ራሶቻቸውን ቆረጡ። ቅዱስ ኮስሎስን ግን በእሳት አቃጠሉት። ሁሉም የሰማዕትነት አክሊል በመንግሥተ ሰማያት ተቀዳጁ። ቅዱሳን አባ ሆር፣ አባ በሶይና እናቶቻቸው ይድራ። ዳግመኛ በዚህች ቀን ደግሞ ቅዱሳን አባ ሆር፣ አባ በሶይና እናቶቻቸው ይድራ ከአንጾኪያ ንጉሥ ሰራዊት ውስጥ የሆነ አባ ሆርሳም በሰማዕትነት ሞቱ። እንዲህም ወደ እስክንድሪያ በደረሰው ጊዜ በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመኑ። መኮንኑም አባ ብሶይን ይዘው ቀኝ እጁንም አስረው በከተማዎች ሁሉ በበሬዎች እንዲጎቱትና አዘዘ። ከዚህም በኋላ የተዘረጉ ብረቶችን በእሳት አግለው በስጋው ውስጥ አደረጉ። የግራ እጁንም ቆረጡ። እርሳስም አቅልጠው በአፉ ጨመሩ። ጊንጦችን፣ እባኮችን ወደ ከተማቹ ውስጥ ጣሉት። እነርሱም ግን ከቶ አልቀረቡትም። ከዚህም በኋላ በብረት በትሮች ይደበድቡት ጀመሩ። እርሱም ጌታዬ መድኃኒታዬ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህም ስቃይም አድናኝ ብሎ ጮኸ። ጌታችንም አጸናው፣ እንደ ቀድሞው ያለምንም ጉዳት ጤነኛ አድርጎ አስነሳው። ከዚህም በኋላ እናቱ ወደ እርሱ መጥታ አረጋጋቸው። በመጋደሉም ደስ ተሰኘበት። ስለ እርሷም ለመኮንኑ ነገሩት። እርሱም ወደ እርሱ አስቀርቦ እያስፈራራ ለአማልክት ሰዊ አላት። እርሷ ግን አልፈራችውም፣ ትእዛዝንም አልሰማችም። የብረት በትሮችንም አግለው በጎኖቿ ውስጥ እንዲያደርጉ አዘዘ። ይህንም በእርሷ ላይ ባደረጉ ጊዜ ደስ ብሏት ዘመረች። ለቅዱስ ስሙ መከራ እንድትቀበል ያደረጋት እግዚአብሔርን አመሰገነችው። ከዚህ በኋላ ነፍሷን ሰጠች፣ የሰማዕትነትንም አክሊል ተቀዳጀች። ቅዱስ አባ ሆርንም ከቅባትና ከተቀመመ የነዳጅ ቅመም ጋራ በብረት ምጣድ ውስጥ አበሰሉት። እርሱም ያለ ሕማም ሆኖ እግዚአብሔርን ያመሰግን ነበር። ይህንንም ለመኮንኑ ነገሩት። እርሱም እጅግ ደነገጠ። ንጉሡ ግን ተቆጣ። በእጁም ጦር እንደያዘ ወደ ብረት ምጣዱ ሂዶ ቅዱስ ሆርን ወጋው። ነፍሱንም በእግዚአብሔር እጅ ሰጠ። እንዲሁም ወንድሙ አባ ብሶይ ብዙ ስቃይን አሰቃዩት። በኋላ ራሱን በሰይፍ ቆረጡት። ሁሉም በመንግሥተ ሰማያት የሰማዕትነት አክሊልን ተቀዳጁ። ቅዱስ ቴዎድሮስ። በዚህችም ዕለት ቀን የንጉሥ ዳዊት ልጅ የኢትዮጵያዊ ንጉሥ ቴዎድሮስ አረፈ። ይህም ቅዱስ ከታናሽነቱ በእውቀትና በተግሳጽ አደገ። የቤተ ክርስቲያንንም መጻሕፍት የተማረ፣ ደግሞም ቀስት መፈላጠርንና ፈረስ ግልቢያን ተማረ። ኃይል የለውም ብረቱ ሰው ሆነ። ከታናሽነቱም ጀምሮ በእግዚአብሔር ፍቅር ታሰረ። ገንዘቡንም ለድሆችና ለችግረኞች ይመጸውት ነበር። አብያተ ክርስቲያንንም እጅ መንሻ ከመያዝ ጋራ ይጎበኝ ነበረ። በጸሎትና በጾምም ይጋደል ነበረ። ከአንዲት ሴት በቀር አላገባም። በማንም ላይ አመፅና ግፍ ከቶ አልሰራምም አላደረገም። ወደ ኢየሩሳሌም ለመሄድ ባሰበ ጊዜ አባ ማርቆስን አማከረው። እርሱም በመንፈስ ቅዱስ ያውቅ ነበርና ክፍልህ አይደለም አለው። ከዚህም በኋላ ባለፈ ጊዜ በክረምት ወራት በድኑን ሲወስዱ ሞልቶ የነበረው ወንዝ ወዲያውኑ ወዲህ ተከፍሎ ተሻገሩ። በቀበሩትም ቦታ ሕይወትነት ያለው ውሃ መነጨ፣ እስከዛሬም አለ። ለቅዱስ ማርቆስ። ዳግመኛም በዚህች ዕለት ንጹሕ ጻድቅ ስለሆነ ለሮሜ ንጉሥ ለማርቆስ የዕለቱ መታሰቢያ ዕለት ነው። ይህም ቅዱስ በድንግልና 5 ዓመት ነገሰ። ሕዝቡንም እግዚአብሔርን በመፍራትንና በቅን ፍርድ ጠበቀ። እርሱንም ከመውደዳቸው የተነሳ ሚስቱን እንዲያገባ መኳንንቱ አስገደዱት። እርሱ ግን በሌሊት ወደ ቤተ ክርስቲያን ገብቶ ከእመቤታችን ከቅድስት ድንግል ማርያም ስዕል ፊት ቆሞ ጸለየ። እመቤቴ ማርያም ሆይ ላንቺና ለማይሻር ንጉሥ ልጅሽ እገዛ ዘንድ ወደሚሄድበት ምሪኝ አላት። እርሷም ወደ ቶማርቆስ
ተራራ ሄደ፣ እግዚአብሔርም ከአንተ ጋር ይኖር አለችው። ከዚህም በኋላ በሌሊት ወጥቶ ሄደ። ወደብም በደረሰ ጊዜ ያለ መርከብ ተሻግሮ ወደ ቶርማቅ ተራራ ደረሰ። ያም ቦታ ደረቅ ነበረ። ከአጋንንት ጋርም እየተጋደለ በውስጡ 60 ዓመት ኖረ። ባረፈም ጊዜ መላእክት በክብር ቀበሩት። የቅዱስ ማርቆስ በረከቱና አማላጅነቱ ረድኤቱ ከሁላችን ጋር ይሁን፣ አሜን። ሰማዕቱ አቡነ አምደ ሚካኤል። ዳግመኛም በዚህች ዕለት ሊቀ መላእክት ቅዱስ ሚካኤል ሰማያዊ መና ሲመግባቸውና የጌታችንንም ቅዱስና ደም በሰንበት እየመለጣቸው ያቆርባቸው የነበሩት የወለው ሰማዕቱ አቡነ አምደ ሚካኤል ፍልሰተ አጽማቸው ነው። ጻድቁ ኅዳር 3 በሰማዕትነት ካረፉ በኋላም መጀመሪያ በንጉሥ እስክንድር ዘመነ መንግስት ወደ አባቶቹ መቃብር ዳግመኛም በንጉሥ ልብነ ድንግል ዘመን ባረፉ በ40 ዓመታቸው ፈለሰ። አጼ ልብነ ድንግል በነገሰ ጊዜም አጽማቸውን አፍልሰው ወደ አትሮንስ ማርያም ወሰደውና በቅዱሳን ነገሥታት መቃብር በክብር አኖረው። የዕረፍታቸው ዕለት ኅዳር 3ን ይመለከተዋል። አቡነ አምደ ሚካኤል ትውልዳቸው ወሎ ቦረና ነው። ወላጆቻቸው ገላውዲዮስና ኤልሳቤጥ ሁለቱም በሃይማኖትና በዓለም ገንዘብ የበለጸጉ ናቸው። ይህንም ጻድቅ ልጃቸውን የአርባዕቱ እንስሳ በዓል ዕለት ወለዱትና ስሙን አምደ ሚካኤል ብለው ጠሩት። ለአጼ ዘርዓ ያዕቆብ፣ ለአጼ በዕደ ማርያምና ለአጼ እስክንድር የሰራዊት አለቃ የነበረ ጻድቅ ነው። በ1 ዓመቱ ወላጆቹ ወደ ቅዱስ ሚካኤል ቤተክርስቲያን ይዘውት እንዲሄዱ ከወላጆቻቸው ተለይቶ ጠፍቶ ሳይገኝ ቀረ። መልአክም ከቤተ መቅደስ አግብቶ እየመገበው 3 ቀን አቆይቶታል። በ3ኛው ቀን ቄሱ ሊያጥን ሲገባ በከርሰ ሐመሩ ውስጥ ሕፃኑን አገኘውና ወስዶ ለወላጆቹ ሰጣቸው። ባደገም ጊዜ በመመጽወትና አብያተ ክርስቲያናትን በማደስ የሚተጋ ሰው ሆነ። ለድሆችም በቅንነት በመፍራት በታላቅ ተጋድሎ የሚኖር ሰው ሆነ። ለነገሥታትም ገዥ ከሆነ በኋላም በጸሎትና በበረከቱ ሀገራችን ላይ ሁሉ ሰላም ሆነ። ጠላቶችም ሁሉ ለነገሥታቱ ተገዝተው ይገብሩ ነበር። በበጎ ምግባሩ የቀኑ አመፀኞችን በክፉ ተነሱበት። ጻድቁ በመንፈስ ቅዱስ አድጎም መንኩሰው በታላቅ ተጋድሎ ሲኖር ነገር ሰሪዎች በሐሰት ወንጅለው ከሰሱት። ንጉሥም እጅግ ስለሚወደው የራራለት ቢሆንም የነገራቸው አስጨነቁት ጊዜ ወደ ሩቅ አገር አስረው አጋዘው። አባታችንም በግፍ ታስረው ሳሉ በእስር ቤቱ ውስጥ ብርሃን ወረደላቸው። መልአኩ ቅዱስ ሚካኤልም ሰማያዊ መና እየመጣ ይመግባቸው ነበር። የጌታችንንም ስና ደም በሰንበት እያመለጣቸው ያቆርባቸው ነበር። ነገረ ሰሪዎች ይገድሏቸው ዘንድ ንጉሡን ለመኑት። በአመፃቸውም ብዛት ወደ ፍርድ ሸንጎ አምጥተው ገደሏቸው። አንድ ጻድቅ መነኩሴ የቅዱስ አምደ ሚካኤልን ሥጋ 3 ቅዱሳን መላእክት ሲያጥኑ አገኛቸውና ያየውን ለሕዝቡ ተናገረ። በሌላም ጊዜ የብርሃን ፋና ከሰማይ ሲወርዳቸው ብዙ ቀን እየተመለከቱ ብዙ ቅዱሳን ምስክርነታቸውን ሰጡ። አጽማቸውን አፍልሰው በተድባበ ማርያም እንደቀበሯቸው ጽፈዋል። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።